ምንም ቢደረግ ማለት ነው እንዴት ሰላት ይቆማል? እንዴት ነው ቁርአን የሚቀደደው? እኛ በህይወት እያለን የሙስሊም ወጣቶች በህይወት እያለን እኛ እኮ ዱርዬ ልንሆን እንችላለን። እንዴት በሰላታችንና በቁርአን እንደራደራለን ነው? እንዴት 3 ጁምዓ ሙሉ ሳይሰገድ ኢትዮጵያ ውስጥ መንግስት ያለበት ሀገር ላይ የትኛው እስራኤል የትኛው ሀገር ላይ ሆኖ ነው? ኢትዮጵያ ውስጥ እኮ ነው ሰላት ያልተሰገደው። ሞተናል ነው እኛ ሞተናል፣ በህይወት የለንም። ዱርዬ ልንሆን እንችላለን። በሰላትና በቁርአን መቼም አንደራደርም። አንገታችንን ቆርጠን እንሰጣለን እንጂ ተፈራረቁ። ከንዱበተን ጫላ ሆጀተኔ አገርሲሱ በርባዳ ማሊፍ ቀልቢን ነማ አዴምሰ ኬሰት ከንደገው ሰላት የርዝቅ መክፈቻ ነው። ሰላት የመንፈስ እርካታ ማግኛ ነው። ሰላት የደስታ ምንጭ የሚገኝበት ነው። ሐሳብ ጭንቀት ይወገዳል። ሰላት የሌለው ሰው ባዶ ነው። ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው። ሰላትን ጠብቅ፣ ሐሳብ ጭንቀት ይወገዳል። ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላህ፣ ቢላል ባክ በሰላት አሳርፈን። ሰላት ሰግዱ ሁሉም ነገር ይስተካከላል። አንተ ጌታዬ ሆይ በለው አላህ እኔ ከማስበው አንተ ተድቢር ያደረግከው ይበልጣል። ከኔ ምርጫ አንተ ምርጫ ይበልጣል። እኔ እንዲህ አስቤያለሁ፣ እየሆነ ያለው እንዲህ ነው፣ ለአንተ ሰጥቻለሁ በልና እጅህን አውጣ ከዛ ጉዳይ ለአላህ ስጠው። ያ አላህ እንዴት ይቀላል መሰለህ። አንተ ብቻህን ተሸክመዋል። አንደኛ የተሸከምከው ሐቂቃ አይደለም፣ ዝም ብሎ አእምሮ የፈጠራቸው እውነታዎች ያን ቆረጥክ፣ በሐጅሙ መጣ። ይህንንም አልተሸከምከው፣ ወደ አላህ ሱብሓነሁ ወተዓላ አስጠጋ፣ ተስሊም አደረክ ለአላህ ምርጫ። በዚህ ሂደት ውስጥ ለሚመጣው ማንኛውም ነገር አላህ ሱብሓነሁ ወተዓላ የመረጠልኝን ተቀበላለሁ፣ እቀበላለሁ። ጌታዬ አንተ ያንተ ምርጫ ለኔ በላጭ ነው። አንተ ጌታዬ ሆይ በለው